ጉርናት እነዚህ በቃ ትንሽ ወይ እንትን ይበልስ እዚሁ ላይቭ ላይ ሳይዘጋው ትንሽ ይረጋጋና ከዛ በኋላ ላይ ሲረጋጋ ሲደውል ማለት የኛ እዚህ መዝሙር መፍትሄ ለዚህ ልጅ ካላመጣ ምን ጥቅም አለው? የት ሀገር ነው የሚኖረው? የት ነው ዛስ ቤተሰብ ምናምን የለም እንዴ? ደገበኝ እኮ ሙርሲ ሰማኝ ነው። ያቆማል፣ ችግር የለውም። አዎ ተረጋጋ፣ አሁን ተረጋጋ። ተነስ ውሃ ጠጣ። ማቆምህን የሚፈልግ የለም እዚህ ሙርሲ። ይኸውልህ የሚወድ ሰው ስላለ የሚያከብር ሰው ስላለ ህዝብም እዚህ ጋር ተሰብስቦ የሚያይ አቁምልን ብሎ አይደለም። አንተ አለቀስክ ብሎ ነው የሁሉ ሰው ተሰብስቦ እያየሃል። ገብቶሃል አይደል? ከዛ በኋላ የሚጠብቀው ይረጋጋ። መጀመሪያ ተውና ይረጋጋ። በቃ ተረጋጋ። ምን አለ የሆነ ነገር ቢሰጡት ግን አይዞህ እንግዲህ ጤነኛ ነው፣ አልታመመም። ጤነኛ ነው አይደለ? በሽታ የለበትም። እህቶች አሉ እነሱ ያ እርዱት። በቃ ገንዘብ ነው ችግሩ። ወይ ልጆች ይኖር ቤተሰብ ይኖራል፣ ቤት አስተዳዳሪ ይሆናል። የኢትዮጵያ ነገር የቤት ኪራይ ይኖራል። እውቅና ስም ብቻ ሊሆን ይችላል። እኔ አልወጣም ከዚች ቤት። እኔ ራሴ አንበሳ ፈልጋለሁ እዚህ ጋር እኔ ራሴ እንዲረዳ አንድ ሰው በተቸገርክበት ነገር በጎደለ ነገር እንዲሞላልህ ችግርን ብቻ አውራ። ሌላ ነገሩን የሃይማኖት ነገሩን ሌላ ነገሩን እዛው ሃይማኖት ቦታ ነው የሚያልቀው። አሁን እዚህ ሙስሊምም ይሆናል ፕሮቴስታንትም ይሆናል ማንኛውም አካል ሰፖርት እንዲያደርግ እንደ ወንድም እንደ እህት ኦርቶዶክስም ይሆን የትኛውም እምነት ማለት ነው። ገብቶሃል አይደል? ማንም ሰው ይሆን የሃይማኖት ጉዳይ ሙርሲ በቃ እረዳሃለሁ። በቃ የመጨረሻ ጥያቄ ልጠይቅህና ልውረድን ካልከኝ ምንድነው አሁን እዚህ ጋር እያረክ ያለው ነገር? ጥቅም ቁጭ ብሎ ሰማት ብቶ ኮይን ሸቀለ ነገርሽ ነው። ሰው ደግሞ ምን አንዳንድ ሰው ምትናገር እኔ ብሆን እኔ ያለቀስኩ እዛ ጋር ሰማት ሁሉንም ነበር ማወርደው አሁን የባሰ ሁሉንም ነበር ማወርዳቸው። ችግር ነው በቃ ይዞ የሚመጣ ሄላይ ማለት ገብቶሻል። ስለዚህ መፍትሄውን ጨርሰን ብንወርድ እዚህ ወንድሞች እህቶች ባለንበት ችግርህን ተናግረህ ጸልዩልኝ ሲል ነበር አሉኝ። አሁን በቴክስት ቤተሰቦቼ ምናምን ጸልዩልኝ ሲል ነበር ያዋርዱ ጊዜ ምናምን ብለው ጊዜው ከብዷል ጋይስ። ስለዚህ የቤተሰብም ችግር ከሆነ የሚፈታ ከሆነ ተበስጠጭ ነው ምጭ ፈቀደው ገብቶሃል አይደል? ኖርማል የሆነ የሚገፋፋን ነገር ሲሆን ነው ጧል። ጸሎትን በማን በኩል እንደሚያደርስ አታውቅም። አይዞህ በቃ ወንድ ልጅ ግን ከሴት ደግሞ ወንድ ልጅ ችግሩ ሲገባ ያሰልጣል። ሴት እኮ ብልሃት አላት። ይቅርታ እህት ወንድሞቼ፣ በጣም ወዳችሁ ማክብራችሁ፣ በጣም ይቅርታ። አንድ ጊዜ ሙርሲ በጣም ብዙ ነገር ተነጋግረናል። አንተ በጣም ጠንካራ ልጅ፣ ጀግና ልጅ ነህ። ኧረ በቃ የዚህ ሰውዬ ምክር ቅድና ፕላን ሲያስጠላኝ ምክር እየሰራ የኖርክ ልጅ ነህ። በአጭር ጊዜ ራስን አስተዋውቀህ ራስን ሀገርን ሸጠህ ደግሞ ከመጣኩ 3 ወር ነው ወደፊት የመጣህ ልጅ ነህ። ለእግዚአብሔር ስለሚወድ ነው ይሄ ሁሉ የሆነው። እመቤቴ አንተ እንዳልክ ትወድሃለች፣ ታከብርሃለች፣ ትባርክሃለች። እግዚአብሔር ከአንተ ጋር ነው። ይሄ ሁሉ ህዝብ ከአንተ ጋር የሆነው ውሻት ሲያለቅስ ነው ከሱ ጋር ሆናችሁ። ለምንድን ነው የምንዋሸው? ለምንድን ነው የምንዋሸው? ሲጫወት ይሄ ልጅ እንደዛ ቆንጆ ሆኖ የዚህን ያህል ህዝብ አይቶታል። ኖ ለምን ታሻላችሁ? እግዚአብሔር ስለሚወድ ነው ሁሉ ህዝብ የተሰበሰበው። ወንድሜ ለምን እናመስግን። ይሁላ ህዝብ ይወድሃል፣ ይሁላ ህዝብ ይወዳል። ውሸታ ኧረ አንበሳ ያለ እንዲሁ አንበሳ ያለ የአንበሳ የአንበርስ የአንበሳዎች ያለ አውሩድለት። ቤቲ ትንሽ አውሩት፣ በየተራ ትንሽ አውሩት። ወሬ አይፈልግም። እኔ ስናደድ ወሬ አልወድም የቤታዮ ድምፅ ደግሞ በጣም ከባድ፣ ለምክርም አይሆንም ለቅጥቀጣ እንጂ የማይፈልግ ከስር እየሳቅን ምናምን ማየት ትችላለህ። ግን ስለተጨነቅን ስላሰብን ነው። በዚህን ልክ ምን አጋጥሞት ነው ብለን የመጣ ነው እና ሙርሲ ሁላችንም አክብረን አይኖ ያለብህ ነገር አለ። ለእኛ ያልነገርከን ህመምን የምታውቀው ነገር አለ፣ እንረዳለን። ምንም ህመም የለበትም። ጤነኛ ነው፣ ፊቱ ጤነኛ ነው። በሽታ ራስ ምታት የለበትም። ልጅ ራስ ምታት አይስወር ራስ ምታት የለበትም። ራስ ምታት የለበትም። የገንዘብ ችግር ነው ማንም ሰው የሚያመው የገንዘብ ችግር። ያሩቴ ቆይ ልንገርሽ
ችግር ውስጥሽ ካለ ያ ትጠጫለሽ። በቃ መላው ይጠፋሻል። ከዛ እኔ እኮ አንድ የሆነች ነገር ትንሽ ነገር ስትጠጪ ከችግሩ ጋራ አብሮ ወደ ላይ ጭንቅላትሽ ላይ ፊት ይላሉ። ከዛ ጭንቅላትሽ ላይ ፊት ሲሉ ነገር ይልሻል። የሚቀርበው ሰው የለም። የት ነው የሚኖረው? ደውዬላቸዋለሁ። ደውያለሁ ግን የእርዳታ ሰራተኞች በፊት ለፊቱ ነው ደግሞ ደውያለሁ የሚሉት። በውስጥ እንኳን አያወሩም። ታሪክ ሳይሰራ ለምን ጥንቅር ብሎ አይቀርም? ታሪክ ልስራ ሳይሰራ ታሪክ በአብጢቡ ይተካል። ምን አገባኝ? ሂጂ ታሪክ ስሪ። ሰውን እንዲያላችሁ ነው። እስቲ ታሪክ ስራ፣ ገደል ግቢ። መናገር ይችላል። በጣም ብዙ ሰው ተጨንቋል። እባክህ ሙርሲ እያገለሉት ነው። እየሸቀለ አይደለም። ማንም ያገለው ሁላችንም ቤተሰቦች ነን። ምን እየሸቀሉበት አይደለም እንዴ? ሁሉ አሁን አይደለም የመጣው። እንደዚህ እኮ አይደለም። ትፈጫለሽ። እኔ ራሴ እዚች ጋር ለመድረስ 2 ወር የሚሆን የፈጀ ወር ከምናምን የፈጀብኝ እዚች ጋር ለመድረስ። እንደዚህ ኢሞሽናል አድርጎ አንደኛ ፕላትፎርሙ አይወጣም። ሁሉ ጊዜ እዚህ ላይ ለረጅም ሰዓት መቀመጥ አለባችሁ። አሁን ተነስና ውሃ ጠጣ። እግዚአብሔርን ፕላትፎርሙ ቁጭ ብላችሁ ብታነቡት ከዛ በኋላ ከፈለክ አለማውራት የሆነ ካታጎሪ አለው ያስቀመጠው። ያ ከ1 እስከ ምናምን ያስቀምጣል። ራሱ ላይቭ የተቀመጣችሁበትን ይቆጥራል። ምን ያህል ጊፍት እንዳገኛችሁ ይቆጥራል። ጋር ቁጭ ትበልና ተመለስ። አንድ ፊት ምናምን ብለህ ተመለስ። በቃ አንድ ጊዜ 1 ደቂቃ። አሁን ጥሩ እየተረጋጋ ነው። ጎበዝ ካጠብቃለን። እንደዛ ልክ በመቤቴ አንድ የተነስና አንድ ፊትን ዋስነካ። በመቤቴ የተሰየኔ ጀግና እኮ ነው። በጣም ጀግና አስተዋይ ልጅ። እኔ የምትመክር ሰውዬ እንደዚህ ከሆነማ ትክክል አይደለም። በል ተነስና ዋስነካ። ፊት ላይ አንዴ ቁጭ ትበል። በመቤቴ የሆነበት ተነስ። በእግዚአብሔር ተነስ። ሰው ውጣ አለ ጋይስ፣ ውጣ አለ። እሺ ውጣ እንደውልልሃለን። እዚህ ከምታለቅስ ሙርሲ በእውነት እንደወተክ ደውሉለት ወይ እኛም እንደውልልሃለን። በእውነት ሙርሲ ወተህ ብትረጋጋ ይሻላል። እንደዚህ የባሰ ይብሳልና ዝጋው ቤቱን ደውሉለት። ቁጥሩን ዝጋው ቤቱን። ከተረጋጋህ በኋላ መተህ ትገባለህ። በቃ ቻው። ቆይ እስኪ ቆይ እስኪ ለምንድን ነው የሚወጣው? ቆይ እንጂ ሄዱ ታዲያ ማለት እያለቀሰ መፍትሄ ካልተገኘ አግባብ ነው የማንም ሰው አሁን እዚህ ጋር ሰው ጋር ተጣልቶ ሊሆን ይችላል። ብዙ ነገር ተፈጠረ ማለት ታውቂያለሽ። ሄሉ እያለቀሰ እንደዚህ መፍትሄ ካላመጣንለት እዚህ ተቀምጠን ወንበር ማሞቅ እኮ ነው ማሪ። ምንም እኮ አላመጣንም። እሱም እየተቀረጸ ነው እኮ ብዬ ነው እኮ ማለት ነው። ወደፊቱ ሞቱ ነው እንዴ? ይሄ በጣም ልጁ እንትን አለገባሽ። ደግሞ ለውስጥ እንዳይገባ በቃ አደውል። በሰላሙም ጊዜ ቶሎ ይናደዳልና አሁን ደግሞ የባሰ እንትን በቃ ተውት በእግዚአብሔር እንዴ። ወይ መዝሙር ወይ ፈጣሪ ኧረ ተው በእናታችሁ በቃ። ያው ማሰብ ነው ማለት ነው የምትሉት። እያያችሁት ነው። ላይቭ ላይ ነው ያለው። ምንም እየሆነ አይደለም። በቃ ተረጋጉ። ይሄ ሰው ልጅ እንዲማማረር ነው። ደከመኝ እኮ በቃ ደከመኝ ብቻ ደከመኝ ማለት እኛ እዚህ ተቀምጠን መፍትሄ ለዚህ ልጅ ካላመጣ ምን ጥቅም አለው? የት ሀገር ነው የሚኖረው? የት ነው? ቤተሰብ ምናምን የለም እንዴ? ደገበኝ እኮ ለሰው ተጣልቶ ነው እንዴ ጋይስ? እኔ እንሳን መስለኝ ገና ላይቭ እንደከፈተ እንደዛ ሲል ነው እንት ያልኩት። ምን አለ ለሰው ተጣልቶ ገና ላይቭ ሆነ እንደከፈተ እንጃ ሰው ጋር ተጣልቷልና ኮሜንት እያየሁ ነበረ። እንዳይገሉት ይሆን ብቻ ነገር ኮሜንት እያየሁ ነበረ። ብዙ ግልጽ አልሆነልኝም እና ሰው ጋር ተጣልቶ ነው ምን ይመስላል? እኔ ራሱ በስመ አብ ነፍሴ የተጨነቀኝ ባራ ይዞክ በእግዚአብሔር ወንድ ልጅ እንደዚህ መዝሙር እንክፈትለት እንዴ? መዝሙር እንክፈት። ሚስጥረኛ ነሽ የሚለውን ኤርምዬ ክፈትልኝ እስኪ።
ቤቱ የሄዱ ልጆች አሉ ተዘግቷል። ዝም በል በእናትህ ከዚህ ሰዓት መዝሙር አጠገቡ ያለ ሰው ካለ አንድ ትንሽ ሰከንድ መዝሙር ሁላችን መዝሙር እናዳምጥ። ይረጋጋ፣ መዝሙር ክፈትለት።